ደግሞ የወር አበባ አልመጣላላቸው ወይም ደግሞ የሚዘገይባቸው 3 ወር 4 ወር 5 ወር በተለይ 1 አመት ምናምን ብላችሁ ነበረ። የ1 አመቱ አላህ አለም። እኔ ግን 2 ወር ቀርቶብኝ የተጠቀምኩትና እንዴት እንደመጣልኝ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የእሙ አይመን ቤተሰቦች እንዲሁም ደግሞ የዘህራ ተስፈኛዋ ቤተሰቦች እንዲሁም በቲክቶክ የምትመጡ ቤተሰቦች አህለን ወሳህለን ወመርሐባን። ላይክ ሼር አትርሱ እና ደግሞ የደወሉን ምልክት መጫን አትርሱ። ከመጣችሁ አይቀር ሰብስክራይብ ማድረግም አትርሱ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ። አብዛኞቻችሁ የምትጠይቁኝ ጥያቄ ዜድዬ የኔው አልተሳካልኝም፣ የኔው አልመጣልኝም ብዙዎቻችሁ እየጠየቃችሁ ነው። በነገራችን ላይ ቶሎ አይመጣም እና ደግሞ ሌላም ደግሞ ውዕድ ስሪ ካላችሁ እሰራላችኋለሁ። ግን እኔ ይሄ ተጠቅሜ እንዴት እንደመጣልኝ ነገራችሁ በቀላሉ ሁኔታ ማለት ነው። ይሄ አያካትም። በነገራችን ላይ እንዳጋጣሚ ቡና ተጠቅሜ ነበረ። እዚህ ጋር እኔ ሚስማር እንትን ብዬበታለሁ። ግን ትላንትና ስለዘፈዘፍኩት ዘፍዝፌው ነው፣ እኔ በውሃ አድርጌ ዘፍዝፌው ነው ማለት ነው። ቆይ ላሳያችሁ። ትላንትና ስለዘፈዘፍኩት ችግር የለውም፣ እጄ ንጹህ ነው። ግን አፍልቼ ስለምጠቀመው ችግር የለውም ማለት ነው። ያው ትላንትና ነው የዘፈዘፍኩት ማለት ነው። ይሄ ትላንትና ዘፍዝፌው ነው ማለት ነው። አያችሁት? እዚህ ጋር ትላንትና የዘፈዘፍኩት እንደዚህ ሆኖልኛል። ትላንትና ዞር አካባቢ ነው የዘፈዘፍኩት ማለት ነው። ከዛ ምን አደርገዋለሁ ማለት እንደ 3 ቀን ዘፍዝፌ አስቀምጠዋለሁ። ለ3 ቀኔ በቂ ነው ይሄ ማለት ነው። አንዳንድ ሲኒ ስለምጠቀም በቂ ነው። እንዴት ነው አንዳንድ ሲኒ የምጠቀመው ልበላችሁ። አንደኛ ነገር ይሄ ውሃ፣ ይሄ ትክክለኛ ውሃ ወይም የታሸገ ውሃ መሆን አለበት። 10 ፍሬ ወይም ደግሞ 20 ፍሬ በዛ ቢባል 20 ፍሬ ሚስማር አድርጋችሁ ዘፍስፋችሁ ለ3 ቀን አስቀምጡት። በሶስተኛው ቀን ወይም በአራተኛው ቀን 1 ሲኒ ትወስዱና በትልቁ ሲኒ 1 ሲኒ ትወስዱና ውሃ ጨምራችሁ አፍልታችሁ መጠቀም ነው። ለ3 ቀን በተከታታይ በባዶ ሆዳችሁ ማለት ነው። በጣም አሪፍ ነው፣ ይመጣል አለ ምንም ጥርጣሬ ነው። እኔ ይሄ የምነግራችሁ አልመጣም ምናምን ላላችሁ ደግሞ ደግማችሁ ይሄን ማድረግ ነው ያለባችሁ እንጂ ሌላ ነገር መጠቀም የለባችሁም። ግን በተቻላችሁ ያቅም እናንተ በምትጠቀሙበት ሰዓት በባዶ ሆዳችሁ መሆን አለበት ማለት ነው። እና ደግሞ በትክክል እኔ እንዳልኳችሁ ከተጠቀማችሁት ምንም ነገር የማይመጣበት ነገር ምንም ምክንያት የለም። ምክንያቱም እኔ 2 ወር ዘግይቶብኝ ነበረ። ከዛ በኋላ ይሄ ነገር በጣም ሆዴ መቁረጥ ጀመረኝ፣ ወገቤ ማመም ጀመረኝ፣ ጎንበስ ማለት አቃተኝ፣ ሆዴ መነፋት ጀመረኝ። ምግብ እንደ አፈጫጨቱ በቃ ማስጠላኝ፣ ምግብ መብላት በቃ ሆዴ መንፋት ጀመረኝ። ከዛ በነገራችን ላይ ይሄ ነገር እየታባቴ ሊሄድ ያልኩኝ ግን ከዚህ በፊት እኔ ስለምጠቀመው ነው፣ ችግር የለውም። በሰሞኑም እኮ ቪዲዮ ሰርችላችኋለሁ፣ ገብታችሁ አለማየታችሁ ነው ድጋሚ እየጠየቃችሁ ያላችሁት ማለት ነው እናንተ። እና ደግሞ ይሄ በጣም አሪፍ ውዕድ ነው። እና ደግሞ ሆዳችሁ የሚያብጥባችሁ በተለይ የወር አበባ ምናምን ተሰብስቦባችሁ ሆዳችሁ የሚያማችሁ እህቶቼ ወላሂ ብትጠቀሙት እጅግ በጣም አሪፍ ውዕድ ነው። ተጠቀሙት፣ ወደ ኋላ አትበሉ። እና ደግሞ ይሄ የት ነው ያየሽው? የት ነው ተጠቀምሽው? እኔ በነገራችን ላይ ህንዶች ላይ አይቼ ነው እንዳጋጣሚ ህንድ ስሰራ አየሁኝ፣ መጠቀም ጀመርኩኝ። ራሴ ላይ ደግሞ ፎከስ አድርጌ ተጠቀምኩት። ወላሂ በጣም አሪፍ ውዕድ ነው፣ ይሰራል። ከጀረባችሁት ምንም ነገር የሚጎዳችሁ ነገር የለም። የባህላዊ መድኃኒት ነው ሲጀመር ማለት ነው። እዚህ ጋር ሁሌም ነገር የምነግራችሁ ነገር እኔ ራሴ ላይ ተጠቅሜ እናንተ ለማሳየት ነው ደስ የሚለኝ። ግን እና እኔ ሳልጠቀሙ ደግሞ ማሳየትም ደግሞ አልፈልግም፣ ልሰራላችሁም ደግሞ እንትን አይደለም ማለት ነው። ስለዚህ ምንድነው የምታደርጉት እናንተ? መጠቀም ያለባችሁ ነገር መጠቀም ትችላላችሁ። እና ደግሞ ዜድዬ እውነትሽን ነው ወይ? የምትሰራቸው ቪዲዮዎች ከታተልሽ ነበረ፣ እንደዚህ ነው ወይ ዜዶ? ምን አይነት በቃ ብዙ ጥያቄ እየመጣችሁ ላይ። በነገራችን ላይ እኔ አንድ ነገር አስረግጬ ልንገራችሁ። እዚህ ጋር እናንተ ካላመናችሁበት ካልተዋጠላችሁ በቃ እኔን መከታተል አቁሙ። አንደኛ እኔን መከታተል አቁሙ። ሁለተኛ ነገር ደግሞ እውነቴ ካልሆነ እንዴት ነው የሰው ልጅ ይሄ ተጠቀም ልለው የምችለው? ይሄ ማሰብ እና በቃ እኔ መጠየቅ ራሱ እኮ አያስፈልጋችሁም። በነገራችን ላይ እኔ ከመጠየቃችሁ ይልቅ ጉግል ክሮም ላይ ሰርች አድርጋችሁ ራሱ ብትገቡና ብትጠይቁ ትክክለኛው ነገር ጉግል ክሮም ይነግራቸዋል። በነገራችን ላይ በቀላሉ ሁኔታ እኔ ውሸቴ ይሁን እውነቴ ይሁን እሱ የራሴ ነው፣ አላህ ነው የሚሰጠኝ። ገባችሁ አይደለ? ስለዚህ ዜድዬ የምሰራቸው ቪዲዮዎች እኮ በጣም አሪፍ ናቸው። ነገር ግን እውነትሽን ነው ወይ? እውነት ያሳድጋል ወይ? እውነት ይቀንሳል ወይ? እውነት እንደዚህ በቃ ብዙዎች ጥያቄ እየመጡብኝ አስቸገራችሁኝና በውስጥ መስመር አሁን በቃ ሲጨንቀኝ ማለት ነው ቲክቶክ ላይ ጭራሽ ሲጨንቀኝ እንትኑ አጠፋሁት።
ኮሜንት አጠፋው። በቃ ምን ልበል ግራ ገባኝ ማለት ነው። በቃ ግራ እስከምጋባ ድረስ ቲክቶክ ለመጨረሽ በአንድ ቀን 700 እስከ 600 ጥያቄ ይመጣልኛል። በነገራችን ላይ ግን በዛውም ልክ አሰለችኝ መልሳለሁ። የሚገርማችሁ ነገር ከዛ ደከመኝ አቡ የሆነ ጊዜ በጣም ደከመኝ። ዳታም እያለቀብኝ መጣ። እና ደግሞ ያው በዳታ እንደምጠቀም ታውቃላችሁ፣ አብዛኞቻችሁ ታውቁልኛላችሁና ክበሩልኝ እኔ ውዶች በምትከብሩልኝ ነገር። እና ደግሞ አላህ ደግሞ ርዝቃችሁን ሰፊ አላህ ያርግላችሁ። አገራችን አላህ ሰላም ያርግልን። በሀገራችን የምንገናኝ አላህ ያርገኝ። ግን ጥያቄ የምጠይቃቸው ነገሮች አሁን ምሳሌ እኔ የምሰራቸው ነገሮች እውነት ካልሆነ እንዴት ነው ለናንተ ተጠቀሚ ብዬ እንትን ምለው? እኔ እኮ ግራ ግብት አለኝና ተጠቀሚ ብዬ ለአንድ እህት ተጠቀሚ ጥሩ ነው ብዬ የምመክራት መጥፎም ይሁን ጥሩም ይሁን ያ ነገር እኔ ሳላውቅ እንዴት ተጠቀሚ ልላት እችላለሁኝ? ይሄን ማንሰላሰልን እኮ ማወቅ ራሳችሁ ፋንታ ነው ውዶችዬ። አበዛሁባችሁ ጭቅጭቄን። ደግሞ አንዳንድ ጊዜ በጣም ያስጥላል። አንድ ጥያቄ ተደጋጋሚ ሲነሳ በጣም ነው የሚያስጥላው። ስለዚህ የኔ ማሮችና የኔ ፍቅሮችና የኔ ጀግኖች በጣም ነው ማመሰግነው። ከጎኔ ላላችሁ ከጎኔ ሆናችሁ ለምታበረታቱኝ ሁላችሁ በጣም ነው ማመሰግነው። ሀቂቃን ቃላት የለኝም ለአንዳንድ እህቶቻችን ማለት ነው። እና ደግሞ አንድ እህታችን ምን አለች መሰላችሁ? ከምትሰራቸው ቪዲዮዎች ይልቅ ወሬሽን ታበዣለሽ ምናምን ትለኛለች። በጣም ተከታትላ ማለት ነው። እሺ እስኪ አንድ ጥያቄ ልጠይቃችሁ ውዶችዬ። እዚህ ጋር እኔ አሁን እንደዚህ አድርጉ ብዬ ካላስረዳኋችሁ እንዴት ነው? እሺ እኔ እኮ ግራ ገባኝ። አልናገር ነው በምስል ብቻ ላሳያችሁ እንዴ? ችግር የለውም በምስል ብቻ አሳይ ለምትሉኝ እኮ ችግር የለም። አለመናገርም እኮ እችላለሁ እኔ በምስል ብቻ ማሳየትም ይቻላል። ነገር ግን ወሬ ታበዣለሽ ከምትነግሪያቸው በላዮች ምናምን በቃ በጣም ቢስሚላ በጣም ትገርማላችሁ። አንዳንድ ጊዜዎች በጣም ትገርማላችሁ። እኔ ምን ማለት እንዳለብኝ ራሱን ያላቅም። እና ወዶችዬ ካጠፋው ይቅርታ። አንዳንድ ጊዜ የሰው ልጅ ይሳሳታል። ቢሳሳትም እኮ ያቺ ልጅ ተሳስተሻል ብላ ማረም ሲገባት መሳደብ ነው። እኔ ግን ይቅርታ አድርጉልኝና ብሎክ አድርጊያታለሁ። በቃ መሳደብ ጀምራ ነበር። እልሙም ውዶችዬ የዛሬ ቪዲዮ ይሄንን ይመስል ነበረ። ካልመጣላችሁ በድጋሚ በሌላ ቪዲዮ እንገናኛለን። ግን ለአንድ አመት ምናምን የሚሆን አይመስለኝም። ነገር ግን ከ2 ወር እስከ 3 ወር ባለው ሁኔታ ከቀረባችሁ እስከ 4 ወር ባለው ከቀረባችሁ በጣም አሪፍ ውዕድ ነው፣ ተጠቀሙት። ግን መንተክተክ አለበት። በ4ኛው ቀን በአንድ ሲኒ ወስዳችሁ ውሃ ጨምራችሁ ማንተክተክ እንዳትረሱ። ከዛ ደግሞ በባዶ ሆዳችሁ ለ3 ቀን በተከታታይ መጠቀም አለባችሁ። ከዛ ራሳችሁ ላይ ታዩታላችሁ ለውጡ ማለት ነው። ደግሞ ማለት ነው ስለቆየባችሁ እንደ ጥቁር ድፍን ይሄ ጢልም ነው የሚወጣባችሁ ማለት ነው። ወዶቼ ከበዛባችሁ ይቅርታ ጠይቃለሁ። ደጋገምኩት። ይሄ ይቅርታ ያው የሰው ልጅ ይቅርታ ያጠፋል፣ ይቅርታ ይጠይቃል፣ ይታረቃል፣ ይቧቀሳል። ለማንኛውም ውዶቼ ቪዲዮ ከወደዳችሁ ላይክ እና ሼር፣ ሰብስክራይብ ደወል ምልክቱን መጫን አትርሱ። ወዳችኋለሁ። መልካም ቀን ይሁንላችሁ።